ሰላም ቤተሰብ እንዴት ናችሁልኝ? የራህማይቱ ተከታታዮች አዲስ ጀማሪ ነኝ። ፍቃደኛ ከሆናችሁ በደስታ በፍቅር ቤተሰብ አድርጉን። ቤተሰቦቼ ውለታችሁን እከፍላለሁ። የምር እኔ ማለት ነው ሚዲያ ላይ የመውጣት ፍላጎት አልነበረኝም፣ ፍቅሩም የለኝም። ግን ሁሉ ጊዜ ውስጤ ለምን እንዴት በቃ ብዙ ነገር ውስጤ ላይ የሚጮህ ነገር አለ። የእውነቴን ነው የምላችሁ። እሱን ጨዋታን ደግሞ ምናልባት የምትማሩበት ከሆነ ምናልባት የሚጠቅማችሁ ከሆነ ምናልባት የምትዝናኑበት ነገር ሊኖርም ስለሚችል አካፍላችኋለሁ። ስለዚህ በፍቃደኝነት ሰብስክራይብ አድርጉኝ። ራህማ እባላለሁ። ተወልጄ ያደግኩት ኦሮሚያ ክልል ትንሿ ኢትዮጵያ የፍቅር ሀገር። ኦሮሞው፣ አማራው፣ ትግሬው፣ ጉራጌው በቃ ድብልቅልቅ ያለበት ከተማ ነው እና በደስታ በፍቅር ነው ያደግኩት። በቃ አንድ ቀንም የማንንም ልዩነት ሳናውቅ ማን ምንድነው ሳልል በፍቅር ትንሿ ኢትዮጵያ ውስጥ ነው ያደግኩት። ለሀገሬ ትልቅ ፍቅር አለኝ በጣም በቃ እና ሳድግ ብዙ ነገር መሆን እፈልጋለሁ። ብቻ ለሴቶች ጠበቃ መሆን ያስደስተኛል። ሴት ልጅ ስትከፋም ስትበደልም ማየት አልፈልግም። ምን ያስከፋሻል ካላችሁኝ የሴት ልጅ እንባ ነው። ሴትነት ለኔ ትልቅ ጸጋ ነው ከምነግራችሁ በላይ። ስለ ሴት አንድ ሁለት ብዬ የምገልጽበት ስሜት የለኝም። ሴትነቴን በጣም እወደዋለሁ። በሴትነቴ በጣም ደስተኛ ነኝ። አንዳንድ ጊዜ ምን አለ ሴት ባልሆን የሚሉ ሴቶች አሉ። እኔ ግን አልহামዱሊላህ አላህ እንኳን ሴት አደረገኝ። ሴትነት እዝነት ነው። ሴትነት በረከት ነው። ምናልባት እኔ አንድ ሴት ነኝ፣ በእኔ ውስጥ ግን ብዙ ወንዶች አሉ። አባቴ ወንድ ነው፣ ወንድሜ ወንድ ነው፣ ወንድ ልጆች አሉኝ። ቆንጆ 3 ወንድ ልጆች። ከስንት ዋጋ ከስንት ውጣ ውረድ ከስንት ፈተና በኋላ 3 ወንድ ልጆች ወልጃለሁ። ታሪኬን አካፍላችኋለሁ በደስታና በፍቅር። ፍቃደኛ ከሆናችሁ እንዳልኳችሁ ሼር፣ ሰብስክራይብ እያደረጋችሁ ውድ ጓደኛችሁ አድርጉኝ። እናም ሁሌም ለእናንተ ቪዲዮ እየሰራሁኝ ደስ በሚል ነገር እንደማገኛችሁ እርግጠኛ ነኝ። እናንተም ከጎን ይሁናችሁ፣ አይዞሽ አለንልሽ በሉኝ። እውነቴን ነው። ብዙ ዋጋ የከፈልኩኝ ብዙ ፈተና ያሳለፍኩኝ ትንሽ እህታችሁ ነኝ። እወዳችኋለሁ። ባይ